ሰላም እንዲናችሁ ኤስዲ እንግሊዝኛን ቋንቋ ቀለል ባለ መንገድ የምንማርበት ቻናላችን ነው። ዛሬ እንግሊዝኛ ቋንቋ ለጀማሪዎች ክፍል 40 ይዘንላችሁ መጥተናል። በዛሬው ደግሞ ትምህርታችን 715 እናደርሳለን። ምኑን? የቃላት ክምችቶቻችንን ባሰፋን ቁጥር ባወቅን ቁጥር ይበልጥ ለመናገር ቀላል እየሆነልን ይሄዳል። በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። እሺ ተማሪዎች ከዚህ ቀደም በክፍል 39 የቋንቋ ክምችቶቻችንን 700 አድርሰን ነበር የተለያየ ነው። ዛሬ ደግሞ 701 ብለን እንቀጥላለን። 701 ቲሸርት እኛም ሀገር ቲሸርት ነው የሚባለው። ከዚህ ቀደም በነበረው በክፍል 39 ትምህርታችን በደንብ አይተን ነበር። ስለ ዓለም አቀፍ ተወዳጅ ምግቦችና ዓለም አቀፍ ተወዳጅ መጠጦች በምናይበት ሰዓት ላይ አብዛኞቹ ማለት ይቻላል የእነሱን ስያሜ እንወስድ ነው። ሀገር በቀል ስላልነበር ከነሱ የምንወስዳቸው ነገሮች ከስያሜ ስለሆኑ ያንን እንድታውቁ ነው የምናደርገው። ክፍል 39 ላይ እንደምታስታውሱት እጅግ በጣም ሲረዳቸው የነበረው ምስሎቹ ነው። ስለዚህ እዚህ ላይም ምስሎቹ እጅግ በጣም ይረዳቸዋል። ከነሱ እንደወረደ የምንቀበላቸው ነገሮች እስከነ ስያሜያቸው ነው። ቲሸርትም ከነሱ ስንቀበል እስከ ስያሜው ነው ቲሸርት እንለዋለን። ስካርት 702ኛው ነው። ስካርት ቀሚስ ነው። ስካርት ቀሚስ ነው። እዚህ ጋር የምትመለከቱት ሚኒ ስካርት ይባላል። አጭር ቀሚስ ይባላል። በአጠቃላይ ስካርት ቀሚስ ማለት ነው። ጉርድ ቀሚስ ስካርት እንለዋለን። ከወገብ በታች የሚለብሱት ቀሚስ ማለት ነው። ሙሉ አይደለም። ሙሉ ሲሆን ድረስ ነው የሚሆነው። ይሄኛው ግን ጉርድ ሲሆን ከወገብ በታች የሚለብሱት ቀሚስ ስካርት እንለዋለን። አጭር ደግሞ ሲሆን እዚህ ጋር እንደምትመለከቱት ሚኒ ስካርት ይባላል። 703 ላይ ደርሰናል። ሾርትስ ቁምጣ ማለት ነው። ግን ከዛ ባለፈ ሁላችሁ እንደምታውቁት እንግሊዝኛ የብሪቴን እንግሊሽ እና የአሜሪካን እንግሊሽ ተብሎ ይለያል። የተወሰኑ ቃላቶች ይለያያሉ። የአሜሪካን እንግሊሽ እና የብሪቴን እንግሊሽ። በአሜሪካን እንግሊሽ ሾርትስ ሱሪ ማለት ይሆናል። ሾርትስ ሱሪ ማለት ይሆናል። በብሪቴን እንግሊሽ ደግሞ ሾርትስ ቁምጣ ነው። ከዛም ባለፈ ደግሞ ሱሪ ስንል ምንድን ነው የምንለው? እስቲ ይህንን ከዚህ ቀደም አይተነዋል። በዚህ ቻናል አይተነዋል። ምን ያህሎቻችሁ አስታውሳችኋል የሚለውን በብሪቴን እንግሊሽ ሱሪ ማለት እስቲ ኮሜንት ስር ላይ አስቀምጡልኝ። እጅግ በጣም ቀላል ነው። ደጋግመን አይተነዋል። እስቲ ኮሜንት ስር ላይ አስቀምጡልኝ። 704 ስዌተር እዚህ ጋር ምስሉ ላይ የምትመለከት አይነት ሹራብ ሲሆን ምን እንለዋለን? ስዌተር ሙሉ እጅ ሆኖ ሹራብ ሲሆን ምን እንለዋለን? ስዌተር እንለዋለን። እሺ ጂንስ እኛም ሀገር ጂንስ ነው የሚባለው። ጂንስ ነው። ቡትስ እኛም ሀገር ቡትስ ነው የሚባለው። ከፍ ያለ ጫማ ሲሆን ቡትስ እንለዋለን ማለት ነው። ቡትስ። ስኒከርስ እነዚህ ምስሎቹ እጅግ በጣም ነው የሚረዳችሁ። ምክንያቱም ቅድም ብያቸዋለሁ ከውጭ የሚመጡ ነገሮችን ስያሜዎችን ሁሉም ነገር እንደወረደ ነው የምንቀበለው። ይህንን ስኒከርስ ስንቀበል እስከነ ስያሜው ነው። ምንድን ነው የሚባለው? ይሄ ጫማ ተብሎ ነው። ስኒከርስ እኛም ሀገር ስኒከርስ ነው። ኤስ የሚጨመረው ብዛት ስለሆነ ሁለትና ከዛ በላይ ሲሆን ኤስ ይጨመራል አይደለ? ከዚህ ቀደም ያየነው እሱን ነው። ከዚህ ቀደም ብዙ ጊዜ ስለነገርኳችሁ ነው። ስኒከርስ አለን አንድ እግር ጫማ ብቻ ቢሆን አንድ እግር ስኒከር ብቻ ቢሆን ስኒከር እንለዋለን። ግን ሁለት እግር ስለሆነ ስኒከርስ አለን። ቡትስ ያልነውም ሁለት ስለሆነ ነው። አንድ ቢሆን ቡት ነበር የምንለው። ቡትስ አለን ሁለት እግር የምንለብሰው ጫማ በሁለት እግር ስለሆነ ነው። እንዲሁም ሾርትስ ስንል ሁለት እግር የሚገባበት ቁምጣ ሁለት እግር የሚገባበት ሱሪ ሲሆን ሾርትስ ነው የምንለው። እንዲሁም ጂንስም ለዛ ነው ሁለት እግር የሚገባበት ስለሆነ ነው። ለዛ ነው 708 ሳንዳልስ ነጠላ ጫማ ሆኖ ይህ ምስሉ ላይ የምትመለከቱት አይነት ሲሆን ነው። ሳንዳልስ እንለዋለን። እሱን ስሊፐርስ የምንለውም አለ። እነዚህ ምስሉን አይታችሁ እንድትረዱ ነው።
709 ቤልት ቤልት ቀበቶ ነው። ቤልት ቀበቶ። 710 ዋች ሰዓት። ከዚህ ቀደም ሰዓት ምን ብለን አይተን ነበር? ክሎክ አይደለ? ዋች ሲሆንም ሰዓት ነው፣ በእጅ የሚታሰር ሰዓት ነው ዋች። 711 ደርሰናል። ሪንግ ሪንግ ቀለበት ነው። ወደ ጌጥ ገባን። ጌጥ ነው። ዋች ናየን፣ የእጅ ሰዓት። ሪንግ ቀለበት ነው። ኔክለስ 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 የአንገት ሀብል ማለት ነው። የአንገት ሀብል አንገት ላይ የሚደረግ ሴቶች የሚያደርጉት ሀብል እንለዋለን። ኔክለስ የአንገት ሀብል ነው የሚባለው። እንዲሁም ደግሞ የጆሮ ጉትቻዎችን ምንላቸዋለን? ኢር ሪንግስ ኢር ሪንግስ የጆሮ ጉትቻዎች እንላቸዋለን። ሁለትና ከዛ በላይ ስለሆኑ ነው። ሁለትና ከዛ በላይ ሲሆን ኤስ እንጨምራለን ብለናል አይደለ? ሁለት ጆሮአችን ላይ የሚደረጉ ናቸው። አንድ ብቻ ቢሆን ኢር ሪንግ እንለው ነበር። ሁለት ስለሆነ በዚህኛውም በዛኛውን ጆሮአችን የምናደርገው ሴቶች በዚህኛውም በዛኛውን ጆሮአቸው የሚያደርጉት ስለሆነ ኢር ሪንግስ እንለዋለን። ኢር ሪንግስ። ግላስስ ግላስስ መነጽር ነው። ግላስስ መነጽር ነው። ለምን ኤስ ተጨመረ? ለምን ኤስ ተጨመረ? በጣም አሪፍ። ለሁለት አይናችን ስለሆነ ነው። ለሁለት አይናችን ስለሆነ ነው። ግላስስ መነጽር። በእኛ ሀገር ሲሆን መነጽር ነው የምንለው። እንደነሱ ቢሆን መነጽሮች ልንል ነው። ነገር ግን እነሱ እንደዚህ ይላሉ። ሁለትና ከዛ በላይ የሆኑ ነገሮች ላይ የሚጨምሩትን ቅጥያ ይጨምራሉ። እኛ ግን ቅጥያዎችን አንጨምርም። እኛም ሀገር ቅጥያዎች አሉ። መነጽር እንላለን። ብዙ ከሆኑ ግን መነጽሮች ነው የምንለው። ነገር ግን እኛ አንድ መነጽር ከሆነ አንድ ነው የምንለው። እነሱ ግን ለሁለት አይን ብለው ስለሚያስቡ ቅጥያዎችን ጨምረው ግላስስ ይሉታል። 715 ይሄኛው የመጨረሻችን እናደርገዋለን። ሳን ግላስስ ሳን ግላስስ የፀሐይ መነጽር አይደለ? የፀሐይ መነጽር ነው። ፀሐይ ላይ የምናደርገው ነው። የፀሐይ ነጸብራቅ እንዳያስቸግረን የምንለብሰው መነጽር ሳን ግላስስ እንለዋለን። ኖርማል ደግሞ መነጽሩን ግላስስ እንለዋለን ማለት ነው። ይህንን ይመስላል የዛሬው ክፍል 40ችን። ኤስድ እንግሊሽ ዋን ላይ ደግሞ ከቃላቶች በዘለሉ ምን እያደረግን እንገኛለን? እናንተም ታውቃላችሁ። የንግግር ልምምድ ምናልባት አዲስ የሆናችሁ ካላችሁ ወደ 72,000 የዩቲዩብ ተከታዮች ባሉት ገጻችን ላይ ኤስድ እንግሊሽ ዋን ብላችሁ ገብታችሁ ትምህርቶችን መከታተል ትችላላችሁ። እንዲሁም በምትወዷቸው ሶሻል ሚዲያዎች መተናል። በእናንተ ጥያቄ መሰረት ቲክቶክ ለምትወዱ ሰዎች ቲክቶክ ላይ መተናል። ከእናንተ የሚጠበቀው ኤስዲ እንግሊሽ ብላችሁ ሰርች አድርጋችሁ በየቀን የሚለቀቁ ትምህርቶችን መማርና መከታተል ነው። ቴሌግራም ላይም አለን። በየቀኑ ትምህርቶችን እየለቀቅ እንገኛለን። እንዲሁም ደግሞ በዩቲዩብ ሁለቱን ቻናሎች፣ ይሄኛው ሁለተኛው ቻናላችን ነው። እንዲሁም ኤስዲ እንግሊሽ ዋን፣ ኤስዲ እንግሊሽ ቱ ሁለቱንም ሰብስክራይብ አድርጋችሁ ትምህርቶችን ተከታተሉ። አብዛኞቻችሁ ደግሞ ስቱዲዮ እንደሚያሳየን ከሆነ ሰብስክራይብ ሳታደርጉ ነው የምትመለከቱት። ሰው ሰብስክራይብ አድርጉ። ምክንያቱም ደግሞ ትምህርቶችን ስንለቅ እንዲደርሳችሁ ይሆናል። እረዳችኋለሁ። አብዛኞቻችሁ ትምህርቶችን ተምራችሁ ማለፍ መሄድ ነው እንጂ ሰብስክራይብ ልብ አትሉትም። እናንተ ግን ልብ ብላችሁ ሰብስክራይብ የሚለውን ተጭናችሁ ያችን የደውል ድምፅ ካጠቆራችኋት ቪዲዮዎች በምንለቅ ጊዜ ቀድሞ እናንተ ጋር እንዲደርስ ይሆናል ማለት ነው። በቀጣይ በክፍል 41 ዛሬ አቁምነው 715 ላይ ነው። ከ716 ቀጥሎ ያሉትን የቋንቋ ክፍተቶቻችንን እናሰፋለን። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።